ሰላም የተወደዳችሁ ተመልካቾቼ አሁን ካለሁበት ደሴ ከተማ ወደ ምዕራብ ወሎ የከላላ ወረዳ ይዣችሁ ልጓዝ ነው። እዛም ሄደን በአንድ አስገራሚ ባህላዊ ክዋኔ ላይ እንታደማለን። አብራችሁን ሁኑ፣ ጉዟችንን እንጀምራለን። አብራችሁን ቆዩ። ቪዲዮ ላይክ አድርጉ። ከደቡብ ወሎ መዲና ደሴ ከተማ ተነስተን 164 ኪሎ ሜትሮችን በመጓዝ ከላላ ወረዳ ደርሰናል። ተበቺሳ በደቡብ ወሎ ዞን ቦረና ወግዲና ከላላ አካባቢዎች የሚከወን የምሽት ጭፈራ ነው። ጭፈራው የሚከወነው በዋናነት አንድ ሰርግ ከመደረጉ ከ15 ቀናት በፊት ቀደም ብሎ ነው። ሰርግ ባለበት አካባቢ ሁሌም ተበቺሳ ይኖራል። ወጣቶች በምሽት ተሰባስበው ይጨፍራሉ። ተበቺሳ የሚለው የኦሮሞኛ ቃል ሲሆን ለፍጀሌ የሚል የአማርኛ አቻ እንዳለውም ይነገራል። የሁለቱም ቀጥተኛ ትርጉም በሰርግ ሰሞን የሚደረግ የምሽት ጭፈራ ነው። ሰርግ ከጥንስስ ጀምሮ እስከ ሰርግ ድረስ ባሉ ቀናቶች ማታ ማታ የሚከወን ክዋኔ ነው። በዚህ ላይ ያው ልዩ ልዩ ስነቃሎች ይቀርቡበታል። በዛ በስነቃል በዘፈን አማካኝነት እየተነገረ ከማታ ከ1 ሰዓት ጀምሮ እስከ 9 ሰዓት እና 8 ሰዓት አካባቢ ድረስ ይጨፈራል። የናፈቁት ምሽት ሲመጣ አካባቢው ጸጥ ረጭ ሲል ከሰርጉ ደጋሽ ቄ በመገናኘት ተበቺሳውን አሃዱ የሚሉት ሴቶቹ ናቸው። ከቀናት በኋላ ለማግባት የተዘጋጀችውን ልጃገረድ መሃላቸው አስቀምጠው አታሙ የሚሏትን አነስተኛ ከበሮ መሳይ የሙዚቃ መሳሪያ እየመቱ ዘፈናቸውን ይጀምራሉ። ተመልካቾቻችን እየተከታተላችሁ የምትገኙት በዚህ በከላላ ወግዲና ቦረና አካባቢዎች ማለትም በደቡብ ወሎ ዞን እየተከወነ የሚገኘውን የተበቺሳ ወይም ነፍጀሌ ባህላዊ የምሽት ጭፈራ ስርዓት ነው። ቀን ላይ ተገናኝተው በእንጨት ሰበራው የተቀጣጠሩት የከንፈር ወዳጆች በዚህ ምሽት የሰርግ ነፍጀሌ ስነ ስርዓት ላይ ተገኝተው እንግዲህ ጭፈራቸውን እያካሄዱ ነው የሚገኙት። የልጃገረዶቹን ድምፅ የሰሙት የአካባቢው ወጣቶችም በራሳቸው የመግባቢያ ቋንቋ እየተጠራሩ ለፍጀሌ ወይም ተበቺሳ ወደሚካሄድበት አካባቢ ያቀናሉ። ሴቶቹ ይሰባሰባሉ። ከዛ ለኛ ይነግሩንና እኛ ተጠራርተን በስም አንጠራራም፣ ፊው ነው የምንባባለው። ምክንያቱም ቤተሰብ ይከለክለናል፣ መሄድ አንችልም። ክልክል ቻታማዋ ማለት ነው። ስትመታ እኛ እንሰማለን፣ ፊው ተባብለን እንሄዳለን። እኛ ቤት አይደለም የምናመሸው። እራት ከበላን በኋላ ውጭ ጎንተሪ የምትባል አልጋለች፣ ታዛ ማለት ነው። እዛች ታዛ ስለሆነ የምንተኛው እራት በልተን ቶሎ ወተን እዛች ታዛ እንሆንና በዛው ሾልከን ነው የምንወጣው። በበር አንወጣም፣ ባጥር ምናምን ዘለን ነው የምንወጣው። ምክንያቱም በር ከፍተን ስንወጣ ቤተሰብ ይሰማል። እና ያንን ማታ እንዲወጣን ለሊት ተመልሰን ነው የምንገባው እዛው ጧት እነሱ እንዲያገኙ ማለት ነው አልጋችን ላይ። ለምሽቱ ጭፈራ የሚሰባሰቡት ወንዶች ሁለት ባላንጣ ቡድኖች ይኖሯቸዋል። ከቀናት በኋላ የምትሞሸረው ልጃገረድ የከንፈር ወዳጅ የሆነው ጉብል የሰፈሩን ወጣቶች ይዞ ይመጣል።
ሙሽሪትን በሰርጉ ቀን ለመውሰድ የተዘጋጀው ጮኛም ከጮኛው ቄ በተዘጋጀው የተበቺሳ ጭፈራ ላይ ለመሳተፍ እሱም ጓደኞቹን ይዞ በስፍራው ይገኛል። የሙሽሪት የከንፈር ወዳጅና የሙሽሪት ጮኛ የታደሙበት የምሽቱ ጭፈራም እየደመቀ ይሄዳል። ከተጠራራም በኋላ ሂደን የኛ የምንለው የሰፈሩ ጎረምሳው ባንድ አንድ ቡድን እናረግና የሌላው ቡድን ደግሞ ያኛው ተቃራኒ ጮኛው የልጅቱ ጮኛ ቡድን ሌላ ጓደኞቹን ይዞ ይመጣል። ከዛ ይዞ ሲመጣ የኛ ሌላ ነው የነሱ ሌላ ነው የሚሆነው ቡድኑ። ከዛም በኋላ በጋራ እነሱ አንድ ግጥም እኛ አንድ ግጥም እንጣጣልና ዝም ብለን የቆንጆቹ የኛ ማዋደሻ እንጣጣልና ጠብ የሚፈልገው ቡድን የስድብ ግጥም ይጥላል። እኛ በሀገራችን አንድ ሰው ለአንድ ነው። ይሄ ድርብርቡ ቡቲቲው ምንድነው? የስድብ ግጥም ሲጥል ከዛም የስድብ ግጥም ይጣጣልና መጨረሻ ላይ ስድቡ እየተጋነነ ሲሄድ የጮኛ የተባለችው ልጅ ከንፈር ወዳጅ ይዛታል። በዚህ በደመቀ ጭፈራ መሃል ወንዶቹ በየተራ የከንፈር ወዳጆቻቸውን ሳብ እያደረጉ ወደ ዳር በመውሰድ ከንፈራቸውን ይስማሉ። በዚህ ወቅት ታዲያ የአንዱን ወጣት የከንፈር ወዳጅ ሌላው ወስዶ ከሳመበት ወይም እጮኛዋ ባለበት ሙሽሪት ከከንፈር ወዳጇ ጋር ስትሳሳም ከተገኘች በጮኛዋ ጓደኞችና በከንፈር ወዳጇ መካከል ጸብ ይፈጠራል። ጭፈራውም ይቋረጣል። ያማታ እንግዲህ ያው ወከባ ይፈጠራል፣ ዱላ ይፈጠራል። የጠሙ መነሻ የሙሽሪት ባልም የሙሽሪት ወዳጅም ይመጣሉ። እዛ የሚነሳበት የኔም አላስነካም ነው የሚለው ባትሪውን ይዞ ያም እስማለሁ ይላል። ጓደኞቹን ይዞ ይሄም ጓደኞቹን ይዞ አላስነካም ይላል። ከዛ ዱላ ይነሳን። ሰውየው ተበቺሳው የሚከወንበት ቄ ባለቤት የሆነው የሙሽሪት አባት በሁለቱ ባላንጣ ቡድኖች መካከል የተነሳውን ግጭት ለማስቆም ጥረት ያደርጋል። ከዛም በኋላ ሽማግሌ መካከላችን ይገባል። ሽማግሌ የሚገባው የባለ ሰርጉ የልጅቱ ቤተሰብ ነው። የልጅቱ ቤተሰብ እንዴት ድግሴን ታጠፋላችሁ? እኔ ልጅ አለሟንቴ ብዬ ነው እንጂ አለበለዚያ እኮ እከለክለዋለሁ፣ ይሄን ዘፈን እዘጋዋለሁ ሲለን እኛ ዘፈኑ እንዲዘጋብን አንፈልግም። የተመታውም እንዲያልተመታ ተደብቆ እነሱ እዛው ያስታርቁናል። አንድ አካባቢ ሆናችሁ ወንድማማቾች እንደዚህ ተው ሰማ ያው እንዲህ አድርግ እንግዲህ ጋር ሁሉንም እንግዲህ እናስታርቅ። አዎ ቤተሰብ ሳይሰማ ዘመድና ዘመድ ሳይነቃለቅ ማስታረቅ ነው እንዴ? እናገኘዋለን። እንደው አበይስ ምን ይለኛል? አንተው እንደዚህ ተመትቼ ሳይነግረዋል ጨዋታ ነገ እናገኘዋለን። ከዛ ያሩ ግባ እኔ ገባ አረግ ሻንሾ እናስማማለን። በጣም ይምታል። ሽማግሌ ይገባን ይለያያቸዋል። ከዛ ደንባቸውን እሰጣለሁ ጉዳያን እንዲያታጠፉብኝ ይላል ሽማግሌ። ደንባቸውን ተባለቤት ይጠየቃል። ከዛ ይገባሉ። በሉ እንግዲህ እንደ ድሮው ተጫዋቱ፣ ጉዳያን እንዲያታጠፉ ደንባችሁን አንድን ስራ ጠላ እሰጣለሁ ይላቸዋል። ሆበሉ ደልቁ፣ እንደ አባት ድሩ ሆናችሁ ተሸኛኙ፣ እንዲያትጣሉ ይላሉ። በልተዛያሩ ብሎ ያስታርቃቸዋል። ኦ
ያረዲያ ጋን እንደው ይሰበራል ምን ሆናችሁ ነው ደምብ ነው ጋሽዬ ደምባለን እንግዲህ አንድን ስራ ጠላ ደምባለን ደምብ ይሉሃል ደምብ አንድን ስራ ጠላ ወባስበል አጥንቱ ጧል እንዴ ይሄ አውርዱ ልጆች ባሉ ሲንኩ ጠላ ሲሰጣቸውም ደስታቸውን በድልቂያ ይገልጻሉ። ወጣቶቹ ከሰርጉ ደጋሽ የተሰጣቸውን ጠላ ከጠጡ በኋላ ባላንጣነታቸውን ትተውና ጸባቸውን ረስተው በጋራ መጨፈር ይጀምራሉ። ከረብሻው በኋላ ልጃገረዶቹ በጭፈራው ውስጥ አይሳተፉም፣ ወደ የቤታቸው ይገባሉ። ወንዶቹ ግን እስከ ሌሊቱ 8 ወይም 9 ሰዓት ድረስ ደማቅ ጭፈራቸውን ይቀጥላሉ። ወጣትነታቸውን ያስታወሱና ጭፈራው ነሸጥ ያደረጋቸው አባቶችም ይቀላቀሏቸዋል። ዘፈናቸው በማሲንቆ ሊታጀብም ይችላል። ጎፈሬያቸውን አበጥረው ሚዷቸውን በዛው ላይ ሰክተው በምሽቱ የተሰባሰቡት ጉብሎች አንዱ ድምፀ መረዋ ሲያንጎራጉር ሌሎቹ በወፍራም ድምፃቸው እየተደለቁ ሌሊቱን ያጋምሳሉ። ተበቺሳ ወይም ለፍጀሌ ሲነሳ አንዱ አስገራሚ ጉዳይም የወንዶቹ የድልቂያ ድምፅ አወጣጥ ነው። የተበቺሳ ወይም ለፍጀሌ የዘፈን ግጥሞች የተለያየ ይዘት ያላቸው ናቸው። ግጥሞቹ ፍቅርን፣ ምኞትን፣ ናፍቆትንና ውበትን ይገልጻሉ። በተበቺሳ ጭፈራ ወቅት የከንፈር ወዳጇ ከኋላዋ ቆሞ አረንዛው ከላላ ካለ በኋላዬ ማን ይነካይ ብዬ ይሳሳል ገላዬ በይ ይላታል። የከንፈር ወዳጇ ኩራቷ አለይታዋና ጠባቂዋ መሆኑን በግጥም ሲገልጽላት እሷም በደስታና በኩራት ትሞላለች። አረንዛው ከላላ ናዙር ከኋላዬ ማን ይነካይ ብዬ ይሳሳል ገላዬ ብለሽ ወይ ውብ የሆነችው የከንፈር ወዳጁን አተኩሮ እያየ ከመላ አካሏ ይበልጥ በውበት የገዛውንና የፍቅር ተሸናፊ ያደረገውን የሰውነት ክፍሏን እያነሳም ጉብሉ ይዘፋፍናል። ሸሙናዬ ሸሙናዬ አይኗ ነው ዳኛዬ ይላል። የፍቅሯ ምርኮኛ ያደረጉትንና ሲመለከቱ ልብ የሚያቀልጡትን ውብ አይኖቿን ሲገልጽ እሱ በፍቅሯ መረታቱን አምኖ እሷ ግን ስለ እሷ ያላትን ስሜት በውል ያልተረዳው ሌላ አፍቃሪ ደግሞ የደሴ ቆርቆሮ እባብ ያንሻልላል ያንቺ ልብ እንዴት ነው የኔስ ይዋላል ይላታል።
ቁንጣቸውን ለብሰው ዱላቸውን ይዘው መሬቱን እየደቁ ጉብሎቹ ጉልበታቸውን አጠፍ ዘርጋ እያደረጉ ዶሮ እስኪጮህ ይጨፍራሉ። ይህ ጊዜ የነሱ ነው። ሰው ሁሉ ተኝቷል። ከጭፈራው የሚያዘናጋቸው ማንም የለም። እነሱ ወጣት ናቸው። ተበችሳም የነሱ ነው። ሁሌ በአካባቢያቸው ሰርግ እስኪደገስ በናፍቆት የሚጠባበቁት የምሽት ጭፈራ ነው። የከንፈር ወዳጆቻቸውን የሚያሞግሱበት፣ የሚስሙበት፣ ፍቅራቸውን ከሙዚቃ ስልተ ምት ጋር አዋህደው ስሜቱን የሚያጣጥሙበት ልዩ ምሽት ነው። የለፍጀሌ ወይም ተበችሳ የምሽት ጭፈራ ቀደም ሲል በደቡብ ወሎ ዞን የቦረና ወግዲና ከላላ አካባቢዎች በስፋት የሚከወን ባህል ነበር። አሁን ግን ክዋኔው ከጊዜ ወደ ጊዜ እየቀነሰ መምጣቱ ይነገራል። በተበችሳ ወይም ለፍጀሌ ላይ ሲጨፍሩ ያመሹት ወጣቶች ከሌሊቱ 9 ሰዓት ሲሆን ዘፈናቸውን ቋጭተው በሆታ ወደ የመጡበት ይጓዛሉ። እስኪነጋ ባሉት ቀሪ ሰዓታት ጎናቸውን አሳርፈው የቀጣዩን ቀን የህይወት ውጣ ውረዳቸውን አልፈው ምሽቱ ሲመጣ ዳግም በዚሁ የተበችሳ ጭፈራ መገናኘታቸውን እየናፈቁ ወደ ማረፊያቸው ያቀናሉ። يا